እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ ባክቴሪያል ቫጂኖሲስ ወይም የማህፀን ፈሳሽ መጨመር የሚለውን ይሆናል ማለት ነው። ስለዚህ እንግዲህ እነዚህ ሴክሹዋል ትራንስሚት ዲዚዝ ወይም የአባለዘር በሽታዎች መካከል አንደኛው ቫጂናል ዲስቻርጅ ሲንድረም አይደለም። ስለዚህ ከቫጂናል ዲስቻርጅ ሲንድረም በሽታዎች መካከል ወይም በማህፀን ፈሳሽ እንዲበዛ በሴት ልጅ ብልት ፈሳሽ እንዲበዛ ከሚያደርጉ የአባለዘር በሽታዎች አይነቶች አንደኛው ባክቴሪያል ቫጂኖሲስ ነው። ስለዚህ ይሄ በሽታ በሴቶች ላይ በሚከሰትበት ሰዓት በብልታቸው ከግንኙነት በኋላ ሊሆን ይችላል። በተለይ የሚብሰው ከግንኙነት በኋላ ነው። በዛ ያለ ፈሳሽ ጠረኑም የተለየ ከዚህ በፊት ያልተለመደ አይነት አማውንት ያለው ይከሰታል ማለት ነው። ይህ እንግዲህ ባክቴሪያል ቫጂኖሲስ ብዙ ጊዜ የሚከሰተው በሴት ልጅ ብልት አካባቢ ያሉ መጥፎና ጥሩ ባክቴሪያ የምንላቸው አሉ። ስለዚህ የነዚህ የመጥፎ ባክቴሪያዎች እና የጥሩ ባክቴሪያዎች ባላንስ በሚዛባበት ሰዓት የሚከሰት የአባለዘር በሽታ አይነት ነው ማለት ነው። ይህም ማለት ምን ማለት ነው? እነዚህ ጥሩ ባክቴሪያ የምንላቸው የሴት ልጅ ብልት አካባቢ ያለውን ጤንነት የሚጠብቁ ናቸው። መጥፎ ባክቴሪያ የምንላቸው ደግሞ እዛ ብልት አካባቢ ያለው ችግር እንዲፈጠር የሚያደርጉ ባክቴሪያዎች ናቸው ማለት ነው። ስለዚህ መጥፎ ባክቴሪያዎች ከጥሩ ባክቴሪያዎች በሚያመዝኑበት ሰዓት ወይም በሚበዙበት ሰዓት የሚከሰት አይነት በሽታ ነው ማለት ነው። ይሄ ባክቴሪያል ቫጂኖሲስ ብለን የምንጠራው ማለት ነው። ስለዚህ እነዚህ ላክቶባሲላይ የምንላቸው አሉ። እነዚህ ላክቶባሲላይ በቫጂና አካባቢ ያሉ ወይም በሴት ልጅ ብልት አካባቢ ያሉ ከመጥፎ ባክቴሪያ የሚጠብቁ የባክቴሪያ ዝርያዎች ናቸው። ስለዚህ ጥሩ ባክቴሪያ የምንላቸው እነዚህ ላክቶባሲላይ የምንላቸው ናቸው። እነዚህ የላክቶባሲላይ መጠን በሚቀንስበት ሰዓት የሚከሰት የአባለዘር በሽታ ነው ማለት ነው። ስለዚህ ይሄ በሽታ በሚከሰትበት ሰዓት የሚታዩ ዋና ዋና ምልክቶች ምንድን ናቸው? የመጀመሪያው እንግዲህ ነጭ ወይም ግራጫ ከለር ያለው ፈሳሽ ይኖራል ማለት ነው። ይሄ ፈሳሽ ደግሞ ሽታው ለየት ያለ ነው። የአሳ አይነት ሽታ ሊሆን ይችላል። እሱን የመሰለ ፊሺ ኦደር እሱን የሚመስል ሽታ ያለው ይሆናል ማለት ነው። ከዛ በተጨማሪ እንግዲህ ብልት አካባቢ አልፎ አልፎ ማሳከክ ሊኖር ይችላል። የተወሰነ እብጠት ሊኖር ይችላል። እነዚህ አይነት ነገሮች ካሉ ይሄ ባክቴሪያል ቫጂኖሲስ ወይም የሴት ልጅ የብልት ፈሳሽ መጨመር አለ ብለን እናገራለን ማለት ነው። ግን ብዙ ጊዜ እስከ 80% የሚሆኑት ብዙ ሴቶች ይሄ በሽታ ያለባቸው ምልክቱን ሊያሳዩ ይችላሉ። አሲምፕቶማቲክ ይሆናሉ ማለት ነው። ሌላው እንግዲህ እዚህ ጋር ማየት ያለብን ነገር ይሄ ባክቴሪያል ቫጂኖሲስ እንዲከሰት የሚያደርጉ ነገሮች ሪስክ ፋክተሮቹ ምንድን ናቸው? ዋናው ሪስክ ፋክተር እንግዲህ በግብረ ስጋ ግንኙነት አማካኝነት ነው። ልቅ የሆነ የግብረ ስጋ ግንኙነት በሚኖርበት ሰዓት ነው። ከዛ በተጨማሪ በተለይ ይሄ ልቅ የግብረ ስጋ ግንኙነት ስንል ኮንዶም አለመጠቀም ማለት ነው። ኮንዶም የሚጠቀሙ ሰዎች መታሰብ ያለበት ይሄን የመከላከል እድልም ይኖረዋል ማለት ነው። ሌላኛው እንግዲህ አጋላጭ ምክንያት ይሄ አዩሲዲ የምንለው አለ። ኢንትራዩትራይን ኮንትራሴፕቲቭ ሜቶድ የሚጠቀሙ ሰዎች በተለይ ኮፐር አዩሲዲ የኮፐር ማህፀን ላይ የሚቀበረው አይነት እሱ የኮፐር ከሆነ ሪስክ ፋክተር ነው። ይሄን ባክቴሪያል ቫጂኖሲስ እንዲኖር ሊያደርግ ይችላል። እንደ ሪስክ ፋክተር ይወሰዳል። ግን ሆርሞናል አለ። ይሄ ሆርሞናሉ ምንም ሪስክ እንደሌለው ነው ማለት ኦልሞስት ከኦሲፒ ጋር ተመሳሳይ አይነት ነገር እንዳለው ነው ሪስኩና። ስለዚህ ዋና ሪስክ ሊሆን የሚችለው የኮፐር አዩሲዲ ወይም ማህፀን ላይ ለውልደት ተብሎ ውልደትን ለመከላከል ተብሎ የሚቀበረው ማለት ነው። እሱ የተወሰነ ኢንፌክሽንም ሊኖረው ስለሚችል ይሄ ባክቴሪያል ቫጂኖሲስ ወይም
ፈሳሽ በማህፀን ብልት የሚፈስ ፈሳሽ ሊያመጣ ይችላል ተብሎ ይታሰባል ማለት ነው። ሌላኛው ነገር እንግዲህ ኮምፕሊኬሽኖቹ ይሄ ባክቴሪያል ቫጂኖሲስ በጊዜ ካልታከመ ምን ሊያስከትል ይችላል? ስለዚህ ዋና ኮምፕሊኬሽን ፐልቪክ ኢንፍላማቶሪ ዲዚዝ የምንለው አለ። እሱን ሊያስከትል ይችላል። እዛ ማህፀን ላይ ኢንፌክሽን እንዲፈጠር ሊያደርግ ይችላል። ከፍተኛ ችግር ያስከትላል ማለት ነው። ከዛ በተጨማሪ እንግዲህ በውልደት ሰዓት ልጅ ያለ ቀኑ እንዲወለድ ሊያደርግ ይችላል። ከዛ በተጨማሪ ደግሞ ኪሎው በጣም የቀነሰ ልጅ እንዲወለድ ሊያደርግ ይችላል። ሎው በርዝ ዌይት የምንለው ፕሪተርም ሌበር የምንላቸውን እነዚህ ነገሮች ሊያስከትል ይችላል። ሌሎች ተያያዥ የአባለዘር በሽታዎችም አብረው እንዲከሰቱ እንደ ሪስክ ፋክተር ይሆናል ማለት ነው። ስለዚህ እነዚህ ዋና ኮምፕሊኬሽኖቹ ናቸው ማለት ነው። ይሄ ከሆነ ህክምናው ምን ይመስላል? ይሄ በሽታ በቀላሉ መታከም የሚችል ነው። ስለዚህ ፈሳሽ ሴት ልጅ በሚኖራት ሰዓት ይሄን በግልጽ ወደ ህክምና ቦታ ሄዳ መታየት ይኖርባታል ማለት ነው። ስለዚህ የሚሰጡ አንቲባዮቲክሶች አሉ፣ እንደ ሜትሮንዳዞል፣ ክሊንዳማይሲን የምንላቸው ሌሎችም አሉ። እነሱን በመውሰድ በቀላሉ መታከም ይችላል። ከዛ በተጨማሪ ጀል፣ ክሬም ልንጠቀም እንችላለን እንደየአስፈላጊነቱ። አብሮ የፈንጋል ኢንፌክሽንም ወይም ፈንገስም ካለ እሱ ትሪት የሚደረግበት መንገድ ይኖራል። ስለዚህ መታየቱ በጣም ጠቀሜታ ያለው ነገር ነው ማለት ነው። እንግዲህ ከዛ በተጨማሪ መከላከያ ዘዴዎቹ ምን ይመስላሉ? አሁን ብዙ ጊዜ ሴት ልጆች እዚህ ላይ ነው ብዙ ሚስቴክ የሚሰሩትና በተለይ ፈሳሽ የተወሰነ ፈሳሽ በሚኖርበት ሰዓት በተደጋጋሚ ዳውችንግ መጠቀም ማለት ይሄ ብልትን ለማጽዳት እየተባለ በተደጋጋሚ ማጠብ፣ እሱ እንደውም በሽታውን እያባባሰው ነው የሚሄደው። ይህ ማለት ምንድን ነው? እነዚህ ጥሩ ባክቴሪያ ወይም ጉድ ባክቴሪያ የምንላቸውን እነሱን እየቀነሰ ይሄኛው መጥፎ ባክቴሪያ ደግሞ ወደ ውስጥ እየገባ እንዲሄድ ነው የሚያደርገው እና ስለዚህ ፈሳሽ ሴት ልጅ በሚኖርባት ሰዓት በተደጋጋሚ ማጠቡ ለውጥ አያመጣም። ከዛ ይልቅ በተደጋጋሚ ዳውችንግን ወይም ማጠብን ከመጠቀም ይልቅ ወደ ህክምና አገልግሎት ሄዶ መታከሙ ነው የተሻለ የሚሆነው። ስለዚህ እንደ መከላከያም ዘዴ የምንጠቀምበት ነገር ነው። ዋናው ሌላው እንግዲህ መወሰን ነው። ልቅ የሆነ የግብረ ስጋ ግንኙነት እንዳይኖር ማድረግ ነው። ከዛ በተጨማሪ ግዴታ የስራ ባህሪው ነው እንትን የሚሉ ካሉ ኮንዶም መጠቀም ግድ ይሆናል ማለት ነው። እነዚህ ዋና የመከላከያ ዘዴዎቹ ናቸው። ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ፎሎው፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቴንኪው